ይግባ መጽሐፍ ቅዱስ ላይ ችግር የለው። መጽሐፍ ቅዱስ መጋባት የለም እንደ ዘጸአት በማቴዎስ ወንጌል ምዕራፍ 22 ይመስለኛል ባለሳሳት ነው። በጀነት ውስጥ ለምሳሌ አደምና ሐዋ ይኖሩበት የነበረው በጀነት ነው ወይስ የት ነው? መጀመሪያ ገነት የነበሩበት ገነት ውስጥ ለዘላለም ይኖሩ ነበረ ፍሬውን ባይበሉ? አይኖሩም። ለዘላለም አይኖሩም። ምክንያቱም ወደ መንግስተ ሰማያት ይሸጋገራሉ። 1000 ዓመት ከባቢል ማስረጃ ስጠኝ። እሺ አንተ ከቁርአን ደግሞ በገነት ይኖሩ ነው። አሪፍ እንትን ላይ ነው። ምክንያቱም እኔ እንትን ለማወቅ ነው የፈለኩት። እስከማውቀው ድረስ ዛፏን ባይበሉ ኖሮ በጀነት ውስጥ ለዘላለም ይኖራሉ የሚል ትምህርት ነው እናንተ ጋር ያለው ማለት ነው። አንተ ይኖሩ ነበር ነው የምትለው? እንደዛ የእናንተ ትምህርት ነው የማውቀው፣ ቴዎሎጂውን ነው የማውቀው ያንን። አንተ ደግሞ አይኖሩም ካልከኝ ማስረጃ ትሰጠኛለህ ማለት ነው። ቴዎሎጂ እንደዛ አይልም። ይኖሩ ነበር አይልም ቴዎሎጂ። አይ ከባቢል ማስረጃ ስጠኝ፣ ችግር የለውም። እንደዛ አይልም ቴዎሎጂ ላይ። አይ ስጠኝ፣ ዘጸአት ችግር የለውም። ባይብል ላይ አዳምና ሔዋን ጀነት ውስጥ የሚኖሩት ለ1000 ዓመት ነበረ። ከ1000 ዓመት በኋላ ሌላ ቦታ ይሄዳሉ፣ ይዘዋወራሉ የሚል ጥቅስ ካለ እስቲ ስጠኝ። መጽሐፈ ቀለሚንጦስ የሚባል ታውቃለህ? እዚህ መጽሐፍ ቅዱስ ላይ ነው። ቀለሚንጦስ አዋልድ ነው። አዋልድ አይደለም፣ ባይብል ነው። 80 አዋልድ ባይብል ላይ አዋልድ አይደለም። አዋልድ የሚባል መጽሐፍ አይደለም። ካነን ነው ራሱ ጥንት የነበረ መጽሐፍ ነው። ቀለሚንጦስ አዋልድ የሚባል ተማሪ የነበረው የጻፈው ነው። አውጣው፣ ቀለሚንጦስን አውጣለት ኤብሮ። ኡስታዝ ቀለሚንጦስን እኔ አልያዝኩም። እንትን አለ ማሂር አለ አፑ የለኝም። ቀለሚንጦስ ምዕራፍ 7 ቁጥር ስንት? 3 ይሁን 4 ረሳሁት። እዛ አካባቢ ብቻ ምዕራፍ 7 አውጣው። መጽሐፈ ቀለሚንጦስ አለኝ እኔም ቀለሚንጦስ ንገረኝ። መጽሐፈ ቀለሚንጦስ ምዕራፍ 7 ነው። ምዕራፍ 7 ነው። ዘጸአት ምዕራፍ ስንት ነው ያልከው? 7:3 7:3 አይቼ ነበር። ኦኬ በግዕዝ ላንብብልህ ወይስ በአማርኛ መጀመሪያ? እስኪ በአማርኛ። ኦኬ በአማርኛሽ ምዕራፍ 7 ቁጥር 3 ላይ እንደዚህ ይላል። ከነርሱ መካከል የሰው ፊት ያለውና 4 ፊት ያለው አለ። ከነሱ መካከል 4 ክንፍ ያለው አለ። ከነዚህ መላእክት ለእያንዳንዳቸው ስም አላቸው። የመላእክትና የሊቃነ መላእክት፣ የአጋዕዝተ ዓለም፣ የስልጣናት፣ የኃይላት እንዲሁም የመናብርት አርባብ ኪሩቤል ናቸውና ኪሩቤል ብዙ አይኖች ያሏቸው ናቸውና ሱራፌልም 6 ክንፍ ያላቸው ነው። ስለ 4 እንስሶች ነው የሚናገረው፣ ስለ 4 እንስሳ ይሄ ነው የሚያወራው። ስለ 4 እንስሶች ነው የሚያወራው፣ ስለ ኪሩቤሎች። ምዕራፍ 7 ቁጥር 3 ላይ እኮ 7:3 ላይ እንደዛ ነው። በቃ ወይን ረስቸዋለሁ ወይን ሳስቻለሁ። አምጣ ብቻ መጽሐፈ ቀለሚንጦስ 1000 ዓመት ሰጣለሁ። 1000 ዓመት ሰጣለሁ። ባይብል ላይ አዳምና ሔዋን 1000 ዓመት ኖሮ ከ1000 ዓመት በኋላ በርግጥ ካየሁት ቆይቷል ሌላ ቦታ ይዘዋወራሉ የሚል ማስረጃ የለም። ያለበት ምንጭ እኔ እነግርሃለሁ ከየት አንፃር እንደሆነ ከፈለክ ልንገርህ። እኔ ከፈለከው ማለት ውዳሴ ማርያም አንድምታ ላይ ነው ያለው። ውዳሴ ማርያም አንድምታ ላይ ውዳሴ ማርያም አንድምታ ላይ ነው ያለው። ባይብል ላይ አይደለም ያለው። ያ ምንድነው? በዓለም አቀፍ በሆነችው እንግዲህ መታደም ተደራረብን ካወራን እንቸገራለን። ውዳሴ ማርያም አንድምታ ላይ እንደዛ የሚላል አሁን አንተ ያልከው ግን በዓለም አቀፍ ደረጃ በኦርቶዶክስ ቴዎሎጂ ደረጃ በካቶሊክ እና በፕሮቴስታንት ደረጃ አዳምና ሔዋን ዛፉን ባይበሉ ኖሮ ለዘላለም ይኖሩ ነበር። የት? ገነት ውስጥ። ገነት ውስጥ ሲኖሩ ደግሞ አለ ቴዎሎጂ ነው የምልህ፣ ቴዎሎጂ ነው የምነግርህ። አንተ ከፈለክ ለጊዜው ነው የሚለውን ነገር አምጣ። ደስ ነው የሚለኝ እኔም ለጊዜው ነው የሚለው የእስልምና አስተምሮት ነው የማውቀው። ያ አዳምና ሐዋ ጀነት ውስጥ የገቡት ለጊዜው ነው የሚል ትምህርት ያለው የእስልምና ለፈተና ነው የሚለው ያለው በዛ ነው የማውቀው። አንተ ግን በአንተ ትምህርት ለዘላለም ይኖሩና አዳምና ሔዋን ኃጢአት ባይሰሩ ኖሮ እኛም በገነት ውስጥ እንኖር ነበረ የሚል ትምህርት ነው ያለው። ለዘላለም ሲኖሩ
ለዘላለም እንደዛ ነው ቴዎሎጂ ያለ። ሌላ ኦርቶዶክስ ገብቶ መናገር ይችላል። አይ ቲንክ ግን ዋናው ነገር እኛ ነጥባችን ምንድነው? አዳምና ሔዋን ሲፈጠሩ ባልና ሚስቶች ነበሩ? ስራውን አልሰሩም፣ ግን ሴትና ወንድ ነበሩ እኮ። ግን ባልና ሚስቶች ነበሩ በገነት ውስጥ። ባልና ሚስት ማለት እንዳሁኑ ከስህተት በኋላ እንደሚያደርጉት የመባዛት ስራ አይሰሩም። ባልና ሚስት ነበሩ። እዛ ያሉ ባልና ሚስቶች ነበሩ ወይስ አልነበሩም? የሰውር ነው። እሺ ነበሩ። ቀጥል፣ እየጠበቅኩ ነው። ባልና ሚስት ነበሩ አልነበሩም? ነበሩ። ኦኬ ጥሩ። አይ ጥቅስ ልሰጥህ ነበረ። አይ ታልከኝ ማለት ነው። እሺ ባልና ሚስት ወንድና ሴት ነበሩ ወይስ አልነበሩም? ጀነት ውስጥ ያሉ ነበሩ። ወንድና ሴት ነበሩ። ነገር ግን ወንድና ሴት አንቀጽ በምንድን ነው የሚለካው? ዘፍጥረት 1:28 ላይ ወንድና ሴት አድርጎ ፈጠራቸው ይላል። ወንድና ሴት ያሰኛቸው ነገር ምንድን ነው ማለት? ወንድና ሴት ያሰኛቸው ነገር ምንድን ነው? አዳምና ሐዋ አዳምና ሔዋን በገነት ጾታው በምንድን ነው የሚለካው? ጾታ ወንድና ሴት በሚለው ጾታ እኮ ሲፈጥራቸው የፈጠራቸው ባልና ሚስቶች ሆነው ተራክበው እንዲያደርጉበት ነው አይደል? እሺ ገነት ውስጥ እያሉ ዛፉን ባይበሉ ኖሮ ይወጡ ነበር? እንግዲህ ቅድም እንዳልኩህ አይወጡም፣ መውጣቱን አይወጡም። ግን ሳይወጡ እዛ እያሉ ምን ይላሉ? ገነት ውስጥ አይ ችግር የለውም እሱ። ግን ገነት ውስጥ እያሉ ምን ማድረግ ምንድን ነው? ባልና ሚስቶች ሆነው ዛፉን ባይበሉ ኖሮ ምን ያደርጉ ነበር? እሱ እስካልሆነ ድረስ ማንም ሊያውቅ አይችልም፣ ሊራቡም አይችልም። ነው ባይበሉ ኖሮ ነው የተባልከው። ብዙ ተባዙ ምድርን ሙላት የሚለው የመጣው ብዙ ተባዙ የሚለው ትእዛዝ የመጣው ከጀነት ከመውጣታቸው በፊት ነው? ከጀነት ከወጡ በኋላ ነው? ከወጡ በኋላ ነው። ኦኬ አንብብለት። ብራቮ። ዘፍጥረት 1:28 እሺ ድምፄ ይሰማል ከታች እንትን እንዳይሆን ወይ ኡስታዝ አንተ ወይ እንደጀመርክ ካልሆነ ዝም ብዬ ላንብበው። እግዚአብሔርን ባረካቸው። ላንብብ ኡስታዝ? እሺ። እግዚአብሔርን ባረካቸው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህር ዓሦችን የሰማይ ወፎችንም በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። ብዙ ተባዙ የሚለው የተባለው ከገነት ከመውጣታቸው በፊት እንደው የሚናገረው አይደለ? ኖ እዚህ ጋር ከመውጣታቸው በፊትም አይልም፣ ከመውጣታቸው በኋላም አይልም። እንዴ ፈጠራቸው በስድስተኛው ቀን። ወንድና ሴት አድርጎ የፈጠራቸው መቼ ነው? በስድስተኛው ቀን አርብ። ታዲያ እሺ ሲፈጥራቸው ያኔ ምን አላቸው? ሲፈጥራቸው አሁን ይሄ ቃሉ ወዲያውን የተነገረው ነው። ይሄ ቃሉ ሲጀምር መቼ ነው? በስድስተኛው ቀን ነው። በስድስተኛው ቀን ላይ የተነገረ ነው። ይሄው ከፈለክ ይሄው ረጋ ብለህ ይሄ እኛ እንዲህ ብለን ስለምናስብ እንጂ ያኔ አይደለም። አይ ረጋ ብለህ ይሄው አሁን እንትን ሳትሆን ዘፍጥረት 1:26 ላይ እግዚአብሔርን ባረካቸው 28 አንብብልኝ። ብዙ ተባዙ ያላቸው በስድስተኛው ቀን ነው ወይስ በሰባተኛው ቀን ነው? ከካዱ በኋላ ነው። 7 ዓመት ከምናምን ወር ቀናት ቆይተው ከካዱ በኋላ እስቲ አውጣው። አይ ቶ ችግር ነው አውጣውና እስቲ ያሳየን። በስድስተኛው ቀን እንደሆነ ነው የምናውቀው። በስድስተኛው ቀን ላይ ያለው ከዛ በሰባተኛው ቀን አረፈ ይላል። በስድስተኛው ቀን ነው ይሄው ጥቅሱ። እሱ የእግዚአብሔር ስራ ነው። በስድስተኛው ቀን ፈጠራቸው፣ በሰባተኛው ቀን አረፈ፣ የራሱ ነው። አሁን ብዙ ተባዙ ምድርን ሙሏት ያለው በስድስተኛው ቀን ነው ወይስ በሰባተኛው ቀን ነው? አዳምና ሔዋን ከሰዓቱ በኋላ ለዛው ለሙሴ ነው የነገረው። ለነሱ እንደውም አልነገራቸውም። ይሄንን ቃል ለማን ነው ያለው? ብዙ ተባዙ ያለው ለማን ነው? እንደውም ለሙሴ ነው። ትክክለኛው ስንመጣ ብዙ ተባዙ ምድርን ሙላት ያለው ለማን ነው? ለሙሴ ነው። ግን ከካዱ ወይንም ደግሞ ምክንያቱም እዛ ሆኖ መብዛት መባዛት አይቻልም። ብዙ ተባዙ ያለው ለነማን ነው ነው ጥያቄው? አዳምና ሔዋንን። አዎ ብዙ ተባዙ ያለው በስድስተኛው ቀን ነው ወይስ በሰባተኛው ቀን ነው ጥያቄ? በስድስትም አይልም በሰባትም አይልም። ይኸው ያንብብልህ እስቲ ዘፍጥረት 1:26 እስከ 28 ያንብብልህ። አይ ችግር የለውም ዘጸአት ብዙ ግልጽ ለሆኑ ነገሮች ላይ ጩቤ መዘዛ አያስፈልግም።
ችግር የለም ኡስታዝ፣ እኔ ሰውም አከብራለሁ። ልቀጥል። ቀጥል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ እንስራ፣ የባህር ዓሦችንና የሰማይ ወፎችን እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ ወዲያውም እንዲህም አላቸው ብዙ ተባዙ። ጨርስ ልጥቅሱን የተጻፈውን ብቻ አንብብ። ችግር የለውም። ምድርንም ሙሏት፣ ግዟትም፣ የባህር ዓሦች የሰማይ ወፎችንም በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው አለ። ልቀጥል ኡስታዝ ወይስ ይበቃል? ከዛ ምን ይሆናል? እግዚአብሔርም አለ እነሆ በምድር ናቸው። የለም ቀና ለምን ይላል? ቆይ አንዴ ተረጋጋ። ዘጻፊዬ ጨርሰው፣ ጥቅሱን እስከ መጨረሻው ጨርሰው። እሺ ይሁንና ቀኑ እዚህ ጋር አለ። እንቀጥል። እሺ እግዚአብሔርም አለ እነሆ መብል ይሁናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውን ዘር ያለውንም ዛፍ ሁሉ ሰጠዋችሁ። ለምድርም አራዊት ሁሉ፣ ለሰማይ ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድርም ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሆናቸው። እንዲህም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ይኸው ስንተኛ ቀን ይላል? ዘጸአት ስድስተኛ ቀን። በስድስተኛ ቀን ውስጥ ነው ወንድና ሴት አድርጎ የፈጠራቸውም ብዙ ተባዙ ምድርን ሙሏት ግዟት የሚያላቸው በስድስተኛው ቀን። አንተ ደግሞ ብዙ ተባዙ ያለው በስንተኛው ቀን እንደሆነ ማስረጃ ትሰጠናለህ? እስኪ የመጨረሻውን ቁጥር አንብባት። ቆይ እግዚአብሔርም ያደረገውን ሁሉ አየ፣ ከዚህ በላይ ያሉትን ማለት ነው። እነሆም እጅግ መልካም ነበረ፣ ማታም ሆነ ጠዋትም ሆነ። ከዛ ስድስተኛ ቀን እኛ በስድስተኛ ቀን ውስጥ ነው የተፈጠረው። ሰው የተፈጠረው ዓርብ ቀን ወይም በስድስተኛ ቀን ውስጥ ነው በእናንተም ትምህርት። ያኔም ነው ብዙ ተባዙ ምድርን ሙሏት የሚለው ነገር ያለው። ከዛ በሰባተኛው ቀን አረፈና ከዛ በኋላ ግን ገነትን ሰራና በገነት ውስጥ አስቀመጣቸው። ከዛ በገነት ውስጥ ሲያስቀምጣቸው ምንድነው ያለው? መጽሐፈ ኩፋሌ ምዕራፍ 1 ያዳምጥ። መጽሐፈ ኩፋሌ 4:6 ላይ እርሱ ከኔ እንቅልፉን ተኝቶ ሲነሳ ሔዋን ተገኘች፣ ከኔ ከባሏ ተገኝታለችና ይህች አጥንት ከአጥንቴ ስጋዬ ከስጋዬ ናትና እርሷ ሚስት ትሁነኝ አላት። ስለዚህ ባልና ሚስት አንድ አካል ይሆናሉ ይላል። ተመልከት፣ ሚስት ትሁነኝ አለ ይላል። እኔ ባሏም ነኝ እሷም ሚስቴ ናት አለ። ይሄንን ያለው የት ውስጥ ሆኖ ነው? የት ሆኖ ነው እንደዛ ያሉት? ገነት ውስጥ። ስለዚህ ገነት ውስጥ ባልና ሚስት አለ ማለት ነው። እሺ በጣም ጥሩ። ስለዚህ አሁን እሱማ ነው ሴትና ወንድ አድርጎ ፈጠራቸው። በዚህም ባልና ሚስት ሆኑ። ባልና ሚስት ገነት ውስጥ ባልና ሚስት መሆን ይቻላል ማለት ነው። ሄብሮ ኡስታዝ እኮ አሁን እኮ መጀመሪያ ራሱ እንትን ያለው ኖርማል እኮ ነው። በቃ ባልና ሚስት ያው ገነት ውስጥ ባልና ሚስት መሆን ይቻላል። ከገነት ገነት ውስጥ ባልና ሚስቶች ነበሩ፣ አዳምና ሔዋን ነበሩ የሚለው ሰሩ ማለት አይደለም። የባልና የሚስት ስራውን እንደነሱ ተውላቸው፣ ጊዜም ፋታም አልሰጣቸውም። የሰሩት ስራ ነው ከዛ ያባረራቸው እንጂ እዛ ቢሆኑ ኖሮ እናንተ ትላላችሁ አዳምና ሔዋን ኃጢአት ባይሰሩ ኖሮ እኛ በገነት ውስጥ ለዘላለም እንኖር ነበር ይላል። ሰዎች የሚባሉ ነገሮች ይኖሩ ነበር። ዛፉን ባይበሉ ኖሮ ገነት ውስጥ ይኖሩ ነበረ፣ እኛም እንኖር ነበረ ብላችሁ ነው የምታምኑት። ስለወጡ ነው እኛ የወጣ ነው ብለን ነው የምታምኑት። አይ ስማኛ፣ 1000 ዓመት ከቆየ በኋላ ዕፀ ሕይወትን በልቶ ታድሶ ገነት መንግስተ ሰማያት ይገባል ነው። ከዛ የዲያብሎስ የነበረባትን ቦታ ይወርሳል። ችግር የለውም። አሁን ደግሞ ከምጽአት በኋላ አዲስ ሰማይና አዲስ ምድር ከመጣ በኋላ መዋለድ እንዳለና መጋባት እንዳለ ደግሞ ላሳይህ። አሳየኝ። እሺ በመጽሐፍ ቅዱስ ነው በራስህ? ኧረ በመጽሐፍ ቅዱስ ነው ማሳይህ። ኢሳይያስ 65:17 ላይ ያወጣለት። ኢሳይያስ 65:17 እሺ ኢሳይያስ ያው
ላንብበው። አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀደሙት አይታሰቡም፣ ወደ ልብም አይገቡም ይላል። አዲስ ሰማይና አዲስ ምድር እፈጥራለሁ የሚለው መቼ ነው የሚፈጠሩት? አዲስ ሰማይና አዲስ ምድር እሺ በዕለተ ምጽአት ብዬ ልንገርህ። እሺ ከምጽአት በኋላ ነው እንጂ ማስረጃ ከፈለክ በቁና ነው የሚሰጥ። አዲስ ሰማይና አዲስ ምድር በምጽአት ጊዜ ስለመሆኑ ሁለተኛ ጴጥሮስ 3:11 ራዕይ 21:1 ላይ አዲስ ሰማይና አዲስ ምድር አየሁ፣ አሮጌው ሰማይና አሮጌው ምድር አልፈዋል ይላል። ስለዚህ ምንም ችግር የለውም። ጥቅሱ ይዛ እንዴ ይመዘዝ። ኧረ ችግር የለም እሱ አውቀዋለሁ። እሺ አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀደሙት አይታሰቡም፣ ወደ ልብም አይገቡም። በፈጠርኳችሁ ደስ ይበላችሁ፣ ኢየሩሳሌምን ለሐሴት ሕዝቧን ለደስታ እፈጥራለሁ። ግልጽ ነው። ከዛ በኋላ እኔም በኢየሩሳሌም ሐሴት ምንድነው በደንብ አይታይም። ኦኬ እሺ ያው ኡስታዝ እኔም በኢየሩሳሌም ሐሴት አደርጋለሁ፣ በሕዝቤም ደስ ይለኛል። ከዚያም ወዲያ የለቅሶ ድምፅና የዋይታ ድምፅ አይሰማባትም አለ። ተከተል ሚዩት ነው ኡስታዝ። መልካም እሺ። ከቁጭም ይመጡባቸዋል ወይንም ይተክላሉ ፍሬውን ይበላሉ። ቁጥር 21 ላይ ሌላ ይመጣባቸው 22 ሚዩት ነበር አይሰማ። አሁን ገና ነው የመጣው። ኦኬ እያነበብኩት ነው። ሌላ እንዲቀመጥባቸው አይሰሩም፣ ሌላ እንዲበላቸው አይተክሉም። የሕዝቤ እድሜ እንደ ዛፍ እድሜ ይሆናል። እኔ የመረጥኳቸው በእጃቸው ስራ ላይ ረጅም ዘመን ደስ ይላቸዋል። ይሄ የሚሆነው መቼ ነው? በዕለተ ምጽአት። ኦኬ ከዛ 23 ላይ እነርሱ ከነልጆቻቸው የአምላክ ብሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋት አይወልዱም አለ። መቼ ነው የሚወልዱት? ለጥፋት የማይወልዱት ሲወልዱ ግን ለጥፋት አይወልዱም። እሱ የዕለተ ምጽአት የነ ደቂቀ ሴትን የሚያመጣው ትንቢት ስለሆነች ልቀበል። ያኔ ለጥፋት አይወልዱም። ሰዎች ሲወልዱ ለጥፋት አይወልዱም ይላል። መዋለድ አለ የለም? ለጥፋት አይወልዱም የሚለውን ፍታልኝ። ለጥፋት አይወልዱም ያለፈውን ነው። ለጥፋት አይወልዱም ነው የሚለው። ከዛ በኋላ ያኔ ለጥፋት አይወልዱም ነው የሚለው። የዛኔ ነው የሚያወራው። ለጥፋት አይወልዱም፣ ለጥፋት አልወለዱም አይደለም የሚለው። ለጥፋት አይወልዱም። መጀመሪያ እኮ በከንቱ አይደክሙ ማለት እኮ ትዳር አይይዙ ማለት ነው። እሺ እኔ ደግሞ በመንግስተ ሰማያት በከንቱ አይደክሙ ማለት ጥረግረ ብላ የሚባለው ነገር አይኖርም ነው። በዛን ሰዓት እንደፈለገ ነው ያለው። ለጥፋት የማይወልዱ ማለት በከንቱ አይደክሙ ማለት ሳይደክሙ ይበላሉ ይጠጣሉ ማለት ነው። ከዛ ለጥፋት አይወልዱ ማለት ማቴዎስ 22:23 እሱን እነግርሃለሁ። እሱን ታስማማልኛለህ። እሱን እነግርሃለሁ። ግን መጀመሪያ 23 ላይ እንጨርስ። ኢሳይያስ 65:23 ላይ በምጽአት ጊዜ ምንድን ነው የሚለው? ለጥፋት አይወልዱም የሚለውን ፍታልኝ። ነገርኩህ እኮ አልነገርከኝም። ለጥፋት አይወልዱም እነሱ ከነልጆቻቸው እግዚአብሔር ቡሩካን አዲስ ሰማይና አዲስ ምድር ከመጣ በኋላ ለጥፋት አይወልዱም ይላል። ይኸውልህ እነርሱ ከነልጆቻቸው የእግዚአብሔር ቡሩካን ዘር ናቸውና አለ ዘጋ። ስለዚህ በከንቱም አይደክሙም፣ አይጥሩም፣ አይግሩም፣ ስራ የለም። ለጥፋትም አይወልዱ። በከንቱ አይደክሙም ማለት በቃ እንዲሁ እንደ ጥረግረ ምናምን ነገር የለም። አዎ እሺ። ቤቶች ይሰራሉ ይላል። ቤቶች ይሰራሉ ይላል። ቤቶች ይሰራሉ ይላል። 21 ላይ ይቀመጡባቸዋል ይላል 21 ላይ ቤቶች ይሰራሉ ይቀመጡባቸው፣ ወይንም ይተክላሉ ፍሬውን ይበላሉ ይላል። አረሱ ወላት መጠጣት አለ። ትንቢት በሁለት አይነት ይፈታል። አንደኛው ወደፊት ላለው 65 ቅድም ብለኛል። አዲስ ሰማይና አዲስ ምድር ከመጣ በኋላ ነው። ቤቶች ይሰራሉ ይቀመጡበታል፣ ወይን ይተክላሉ ፍሬውን ይበላሉ። ሌላ እንዲቀመጥበት አይሰሩም፣ ለሌላ እንዲበላም አይተክሉም። የሕዝቤ እድሜ እንደዛ እድሜ ይሆናል። እኔም የመረጥኳቸው በእጃቸው ስራ ረጅም ዘመን ደስ ይላቸዋል። እነርሱ ከነ ልጆቻቸው የአምላክ ብሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋትም አይወልድም። እንዲህ ይሆናል። ሳይጠሩ መልስላቸዋለሁ፣ ገና ሳይናገሩ ሰማቸዋለሁ እያለ ተኩላና ጠቦት በአንድነት ይሰማራሉ፣ አንበሳ እንደ በሬ ገለባ ይበላል አለ በዛን ሰዓት። እና አሁን ያን ይሄ በዕለተ ምጽአት ከዛ በኋላ ነው ብለህ ታስባለህ? ከብቶችም አሉ ማለት ነው። አይ በሌላ ከሆነ ትነግረኛለህ። አንበሳ ከበሬ ጋር አንበሳ እንደ በሬ ገለባ የሚበላው መቼ ነው? የእባብ መብል እንደ ትቢያ የሚሆነው ማን ነው? መቼ ነው? ተኩላና ጠቦት በአንድነት የሚሰማሩት መቼ ነው? ያኔ እሱ በዕለተ ምጽአት ነው። ምን ማለት ነው እኮ ታዲያ? እንደዛ ነው። ምንድን ነው ቤቶች ይሰራሉ የሚለው መቼ ነው? አሁን ተኩላና ጠቦት ማለት ያኔ ምን መሰለህ፣ ጥላቻ የለም ያኔ እንስሳት ምንም ጥላቻ ምንም የለም ለማለት እንጂ ቤት ይሰራሉ። እዛ ራሱ እግዚአብሔር ነው የሚሰራላቸው። በማቴዎስ ወንጌል በዮሐንስ ወንጌል ምዕራፍ ቤት ይሰራሉ ነው የሚለው። ቤት ይሰራሉ ነው የሚለው። ቤት ይሰራሉ ወይንም ይበላሉ፣ ይተክሉና ይበላሉ፣ ፍሬውን ይበላሉ ይላል።
ቀጥታ ሰምና ወርቅ ትንቢት ሰምና ወርቅ ሆነ። እሺ መች ማቴዎስ ላይ ምንድን ነው የፈለግከው? ማቴዎስ ወንጌል ምዕራፍ 22 ጭራሽ ከትንሣኤ በኋላ እንደ እግዚአብሔር መላእክት ይሆናሉ ይላል አይደለ? እንደ እግዚአብሔር መላእክት በቃ አለቀ። ሉቃስ 20:35 ላይ ደግሞ እንደ መላእክት ናቸውና ይላል። መላእክት ምን አይሉም? አይበሉም፣ አይጠጡም፣ አይወልዱም፣ አይጋቡም አይደለ? አለቀ። ስለዚህ በምድር ላይ ሲመጡ ግን ያገባሉ፣ ይጋባሉ። መላእክት በሰማይ እንዳሉት ምን ነው የሚለው? ያው ይጋባሉ። ላሳይ ዘፍጥረት 6:2 ላይ ገባ። የእግዚአብሔር ልጆች የሰው ልጆች መልካም እንደሆኑ አዩ፣ ከመረጧቸው ሁሉ ሚስቶች ለራሳቸው ወሰዱና አገቡ ይላል። እነሱ ይኸውልህ ይሄ ደቂቀ ሴት የሚባሉ በብሔር አይደሉም፣ መላእክት ናቸው አይደል? መላእክት ብሎ ይጠራቸው እንጂ የመላእክት ይጠራቸዋል። ይሁዳ 1:6 ላይ አይ መላእክት ነው የሰማይ መላእክት ነው የሚላቸው። ስማቸው እንደዛ ይሁን። የሰማይ መላእክት ብሎ ነው የሚያስቀምጣቸው። አንተ የሰማይ መላእክት ከመሬት ከፍ ብለው ያሉ አይደለም፣ እንደዛ ያገቡ ብሔረ ብፁዓን አይደለም፣ እንደዛ አይደለም። መጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ የሰማያዊ ፍጥረታት ናቸው፣ ከሰማይ የመጡ መላእክት ናቸው፣ የእግዚአብሔር መላእክት ናቸው፣ መጥተው ከሰማይ ወርደው ከሰው ልጆች ጋር የተጋቡት ብሎ ነው የሚያስቀምጠው። ኩፋሌ 9:6 ላይ አንደኛ መቃብያን 18:5 ላይም እንደዛ ነው የሚለው። ጥንቱኑ ስጋ ፈጠረላቸው እንዲመጡ ለመላእክት ይላል። መጽሐፈ ሄኖክ ላይም እንደዛ ምዕራፍ 2 መላእክት ነው የሚለው። የሁሉም ሐሳብ የሰማይ መላእክት ይበል እንጂ እነዛ ነው የበቁ የነቁ ነበሩ። ስለዚህ አሁን ምንድነው ፖይንቱ? መላእክቶች ምድር ላይ ሲመጡ የራሳቸውን አለቅነት ሳይጠብቁ ቆይ አይደለም፣ ቆይ አንዴ ይሁዳ 1:6 ላይ አውጣልኝ ኤብሮ። ይሁዳ 1:6 እና 7 አውጣልኝ። ይሄንን ፍታልኝ። መኖሪያቸውን የተዉት እንጂ የራሳቸውን አለቅነት ያልጠበቁ መላእክት ይላል። ማናቸው እነዚህ መላእክት? መኖሪያቸውን የተዉት ሰማይ ላይ የነበረው መኖሪያቸውን ትተው የራሳቸውን አለቅነት ሳይጠብቁ የነበሩ መላእክት ይላል። እነማን ናቸው እነዚህ መላእክት? እሱ አጋንንትን ነው። ኖ አይደለም። ኦኬ ጥሩ ጥሩ። እነዛ አጋንንት ምን ነበሩ? መጀመሪያ መኖሪያቸውን ምን ነበሩ? እነዛ ችግር የለውም። እነዛ ምን ነበሩ? ምን እንደነበሩ ንገረኝ መጀመሪያ። የዲያብሎስ አገልጋይ ነበሩ። መጀመሪያ ምን ነበሩ? ተፈጥሯቸው ምንድነው ነው ያልኩ። ጥንተ ተፈጥሯቸው ኦሪጂናቸው ምንድነው? አሁን እነኝን የሚላቸው ኦሪጂናቸው ምንድነው ነው የጠየኩ። እነ ሄኖክ ከተናገራቸው ጋር አይደለም። ሰው ናቸው? መላእክት ናቸው ወይስ አምላክ ናቸው? ምንድነው ጥንተ ተፈጥሯቸው? እነዚህ የዲያብሎስ ሳይሆኑ ደቂቀ ሴት ናቸው። ሰዎች ናቸው። የሰዎች ልጆች ናቸው። አይደለም። የራሳቸውን መኖሪያ ያልጠበቁት መላእክት የተባሉት እነማን ናቸው? አጋንንት የሆኑት የዲያብሎስ ልጆች ናቸው። መላእክት ናቸው። ጥንተ ተፈጥሯቸው ምንድን ነው? ጥንተ ተፈጥሯቸው አይታወቅም። በልተ በቃ አንተ ክርስትናን አታውቀውም። መላእክት ነበሩ ብሎ ነው የሚያምኑት። ተው እንጂ ታዲያ መላእክት የሚለው ቅዱስ ሚካኤልን የሚወክልበት አለ፣ ገዢዎችን የሚወክልበት አለ፣ አጋንንትን የሚወክልበት አለ። ሰማይ ላይ ምን ያደርጋሉ? ደቂቀ ማናቸው መላእክት? አንተ የምትለው ሰማይ ላይ ምን ያደርጋሉ? እነዛ መላእክት የሴት ልጆች ሰማይ ላይ ይኸውልህ፣ ተራራ ሰማይ ተብሎ የሚጠራበት አለ። ከምድር ከፍ ያለ በክብር ያለ ዮሐንስ 12:7 ላይ የሚያወራው ሰማይ ላይ በሰማይም ሰልፍ ሆነ፣ ውጊያው ተካሄደና ሰይጣንና መላእክት እሱ ደግሞ የቅዱሳን መላእክት በዕለተ እሑድ ጦርነት የጀመረው ነው። መላእክት ሲባል ዝም ብሎ እንዴ አታስቀኝ አንተ። ግን እነዚህ መላእክት የተባሉት መኖሪያቸውን ያልጠበቁት እነማን ናቸው? አጋንንት የሚሆኑት መላእክቶች ከየት የመጡ ናቸው? እሺ በቃ ስለነሱ ስለ ረቂቃኑ አጋንንት እናውራ። ችግር የለም። አዎ ንገረኛ። እዚህ ጋር ዝሙት አድርገው ነው ይላል። ይሄን ጥቅስ መጀመሪያ እንየው። ቆይ ይሁዳ ዲያብሎስ ጋር የነበሩ ቆይ አንዴ ይሁዳ 1 ለህዝቡ ትምህርት እንዲያገኝ ማለት ነው። ይሁዳ 1:6 እና 7 ላይ ያሉት እንዲሁ እነሱ ዝሙትን ያደረጉት ይላል። እንደነማን ነው ዝሙትን ያደረጉት? ሰዶምና ጎሞራ። ደቂቀ ሴት የመላእክትን ክብር አግኝተው እንደ መላእክት ሳይሰሩ አይደለም የጠየቁት። በጥቅሱ መሰረት እንድትነግረኝ ነው የፈለኩት። ደቂቀ ሴት የሚለውን ተወውና እንደነርሱ ዝሙትን ያደረጉ ሌላን ስጋ የተከተሉ ሰዶምና ጎሞራ ይላል። ሰዶምና ጎሞራ ዝሙት ያደረጉት እንደነማን ነው? እንደ መላእክት። እንደ የትኞቹ መላእክት? ተው ችግር የለም። እሱም በኋላ ላይ ክላሲፊኬሽን በኋላ ላይ ትመጣለህ። ኦንቶሎጂካሊ ምንድን የሚለውን ግን መላእክቶች ዝሙት አድርገዋል ወይስ አላደረጉም? አድርገዋል።
አድርጓቸው። ስለዚህ አሁን ቆይ አሁን የምታመጣው ምንድነው? እነዚህ መላእክት ይሁዳ 1:6 ላይ ያሉ መላእክቶች መጀመሪያ ሰዎች እንደነበሩ ማስረጃ ስጠኝና በቃ ወደ ሌሎቹ ላስተላልፈልህ። ወይ ጉድ! መላእክት መኖሪያቸውን ትተው የመጡ አሁን ከዲያብሎስ ጋር የወረዱት አይደሉም እነኚህ። እኮነማ እንደው ማስረጃ ስጠኝ አንተ። ምክንያቱም ከመጽሐፍ ቅዱስ አንደኛ ባህሪያቸው አይሆንም። ከመጽሐፍ ነው። ዝሙት ያደረጉ መላእክቶች እከሌ ናቸው የሚለውን ነገር ማስረጃን ስጠኝ አንተ። ከዛ በኋላ ሌሎቹ ይቀጥላሉ። እኔ ብዙም እንትን አይደለም። ይሄም እኮ ቅዱሳን መላእክትን አይወክልም ወይም ደግሞ አጋንንትን አይወክልም። ስጠኝ ነው ያልኩህ እኮ። እኔ ብዙ ጥቅሶችን ሰጠው። ኩፋሌ ላይ፣ መጽሐፈ ሄኖክ ላይ፣ መጽሐፈ መቃብያን ላይ፣ ይሁዳ 1:6 ላይ የተለያዩ ጥቅሶችን እየሰጠው ነበር። አንተ ደግሞ ሰዎች ናቸው እነዛ መላእክት የተባሉት ሰዎች ናቸው የሚለውን ማስረጃ ስጠኝ። ለጊዜው የለኝም። እሺ በቃ ቀጥል። አመሰግናለሁ። እሺ ዘጸአት። እሺ እኔ አባት አመሰግናለሁ። ግን ዋናው ቻሌንጃችን ወይም ደግሞ ዋናው ጥያቄያችን ሰዎች በገነት ትዳር የለም ነው ባጭሩ። እሺ አባቴ አላሳየኝም በነገራችን ላይ ማልቀበለው የለም። በጣም ጥሩ። ሁሉንም ተቀበላለሁ እንዳመጣጡ ግን ከዚህም በኋላ ወደ ሌላ ቦታ ወሰደኝ፣ ከወርቅ መርከብ ላይ አወጣኝ፣ ወስዶም ከቤት አገባኝ። ያችን ቤት ከጨረቃ ይልቅ የታበራ ነበር። ቤት አለ አይደለ? ተስማምተናል። በውስጧም ብርሃኑ የሚያንጸባርቅ የግምጃ ምንጣፍ ወሰንሳ ተነጥፎበታል አለ። ከዛ የወርቅ ብርሃን አልጋ ተዘርግቶበታል። አልጋ አለ እዛ ውስጥ አለ አይደል? በጣም ጥሩ እንቀጥላለን። አልጋ አለ። ልብ አድርግ። ይህችን ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት አለች። ማርያም ነች የምትለው። ኢየሱስ ደግሞ ምን አለ? እግዚአብሔር አንድ ያደረጋቸው ባልና ሚስት አይለያዩም። ታዲያ ባልና ሚስት አንድ አካል ናቸው እንዳለ ማቴዎስ፣ የማቴዎስ ጥቅስ ጠቀሰና ወንድ በአንድ ሴትም በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ ከዚህ ቦታ ያገቧቸዋል፣ ለዘላለም ደስ ብሏቸው ይኖራሉ አለ። ለዘላለም አልጋ ላይ ደስ ብሏቸው የሚኖሩት ምን እያደረጉ ነው? አልጋ ላይ ተኝተው እንደማለት ነው። አንተ ምንድን ነው የሚያደርገው? አልጋው ላይ ምን ያደርጋሉ? ንገረኝ። ሲጀመር አንድ ትልቅ እውቀት የምትይዙት ማለት ነው። ኧረ ቆይ አንድ ጊዜ፣ ኧረ እባክህ ልመልስልህ ነው። አልጋ ላይ ለዘላለም ደስ ብሏቸው ምንድን ነው የሚኖሩት? በጣም ጥሩ። በቃ ስለዚህ አንተ አልጋ አላቸው ነው። እኔ ደግሞ ልመልስልሽ። ጠይቀኛል፣ ልመልስልህ። መጀመሪያ ጥያቄ ይመልሳል። አልጋው ላይ ተደስተው ምንድን ነው የሚያደርጉት እኮ? ከአልጋው ላይ ምን እንደሚሰሩ ልንገርህ። እሺ ንገረኝ። እሺ መልካም። መቼስ እንትና ብዬ አይጫወቱም እዛ ላይ። ቀጥለሽ። እሺ ሰው ከተነሳ በኋላ ስጋዊ ፍላጎቱና ስጋዊ ምኞቱ ይጠፋል። ይህን ማወቅ አለብን። አሁን እኔ እናንተ እንደምንፈልገው ሁሉ በዛ ከሞት በኋላ በነፍስ ስራ ነው የሚኖረው። አሁን ስጋችን ነፍሳችንን እያስጨነቀች ወይም ደግሞ ነፍሳችን በስጋችን ፍላጎት እንደምትኖር ሁሉ ሰው ከተነሳ በኋላ ሞቶ ከተነሳ በኋላ ልክ ክርስቶስ ረቂቅ እንደሆነ ሰውም ረቆ በነፍስ ገንዘብ በነፍስ ባህሪ ይኖራል። አልጋ ምናምን የሚባል ነገር የለም። ይሄ ምንድን ነው? እሱ ክብር ነው የሚመለከተው። ደስ ብሏቸው ይኖራሉ የሚለው አልጋ የሚለው ምንድን ነው? እና አልጋውን ሞዝ ቦልድ ማለት ነው እንደ አንተ። አይ ሻል ያለ ነው አዛ የሚኖረው የተሻለ እንዴ? ምን ሆነ ነው ስፕሪንጉ ላይ ድረስ የሚመታ እንደዚህ ከፍና ዝቅ የሚያደርግ? አሁን ጥያቄው ምንድነው? ተመልከቱ እንግዲህ አልጋ አለ፣ ደስ ብሏቸው ይኖራል። አልጋ ላይ ምግብ የለም ወይስ አለ? ወይ ጉድ! ምግብስ አለው የለም? ምንም የለም። ኧረ ቢስሚላህ የእግዚአብሔር ና እንዴ መጽሐፈ ቀለሚንጦስ ምዕራፍ 12 ላይ ና ቁጥር 27 ላይ ወይ ቆይ አንዴ እነን ከማሳለፍ በፊት አንዴ ሸፈን አድርግልኝማ። ቆይ እሺ አውባካ እኔ ምሮ ዘጻቲ አንድ ሰው ሞቶ ከተነሳ በኋላ ምግብ አይበላም ነው አንተ ኦኬ አይበላም። እንደ ኢየሱስ ክርስቶስ ይሆን
አይ ችግር የለውም። እንደ ኢየሱስ ይሆናል አይደለ? ሞቶ ከተነሳ በኋላ ኢየሱስ አምላክ ነው፣ ግን በነፍስ ባህሪ ነው ያልኩህ እኮ። በነፍስ ባህሪ እንደ ኢየሱስ ይሆናል። እንደ ኢየሱስ ይለያያል። ኦኬ። ሞተን ከተነሳን በኋላ ኢየሱስ ሞቶ ሲነሳ የያዘው ስጋ አይነት እኛ ሞተን ስንነሳ እንይዛለን አይደለ? በቃ ጥሩ። ክርስቶስ በአዲስ ስጋ ነው የተነሳው። ኢየሱስ ክርስቶስ በዛ ጥሩ ኢየሱስ ክርስቶስ በዛ አዲስ ስጋ ምግብ በልቷል አልበላም? ይኸውልህ ሰው እንደሆነ ለማጠየቅ ምግብ በልቷል አልበላም? ምግብ በልቷል አልበላም? ነገር ግን ኦኬ፣ ምግብ መብላት ትልቅ ኢሹ አይደለም ማለት ነው። የበላው ርቦት ጠምቶት አይደለም፣ ችግር የለውም። ለምንም ሊሆን ይችላል። እሺ ይሄንን ያዝልኝ። ሳይሆን በልቷል ሊያሳምናቸው ነው። ኢየሱስ ሰው ነኝ መንፈስ አይደለም የሚለው ሊያሳምናቸው ነው። በጣም ጥሩ። አዎ፣ ግን ይበላል ይጠጣል ማለት ነው። የመብላትና የመጠጣት ባህሪ አይለየውም። ይለየዋል። እሺ እንዴት በላ ብለህ አይበላም ያስኬዳል? ዘጻትዬ ኖ ይኸውልህ፣ በላ ያለው እኮ ሰው እንደሆነ ለማጠየቅ እንጂ እኮ ይሁን የሚመገብበት ፍላጎት ኖሮት አይደለም። ኖ አይደለም። ምግብ የመብላት አቢሊቲው አለው ወይስ የለውም? የሰው ልጅ የለውም። በዛን ጊዜ ሳይኖረው እንዴት ይበላል? ኦኬ ጥሩ። ለምሳሌ ቀለል ላድርግልህ። ወንበር ምግብ የመብላት አቢሊቲ አለው? ወንበር የለውም። ስለዚህ አይበላም አይደለ? አይበላም። አዎ፣ ምግብ መብላት አቢሊቲ ያለው ግን ይበላል። ፍላጎት ያለው ማለት ችሎታ ማለት ነው። ኖ ፍላጎት አይደለም፣ ዲዛየር አይደለም እያልኩ ያለሁት። ፍላጎትማ እኔማ አሁን ለምሳሌ ተመልክተህ ከሆነ አልበላውም። 1 2 ሰዓት 3 ሰዓት ሆነኝ ከበላው አይታል። ፍላጎት ስላልለኝ ማለት ነው። የመብላት ያለ መብላት ፍላጎት በመታቀብና ባለመታቀብ መካከል ያለ ነው። እሺ የመብላት ያለ መብላት ባህሪ ነው። ባህሪ ችሎታ። አዎ የመብላት ችሎታና ያለ መብላት ችሎታ ኖሮ ነው የምንነሳው ወይስ አይደለም ነው? ሳይኖረ ነው የምንነሳው። ኦኬ ኢየሱስ ሳይኖሮ ከተነሳ እንዴት በላ? ይኸውልህ ኢየሱስ ክርስቶስ የበላው የመብላት ፍላጎት ኖሮት ወይም ደግሞ ለፍላጎት አይደለም። እሺ ፈልጓል ፈለገም አይደለም። የመብላት ችሎታ ነበረው ኢየሱስ ወይስ አልነበረው ሲነሳ? የለውም። ኦኬ የመብላት ችሎታ ሳይኖሩ እንዴት በላ? ሰው እንደሆነ ለማጠየቅ አልበላም። ሲጀመርም ችግር የለውም። አልበላም። ልንገርህ እንዲገባ ዛሬ ባይዘው ዘጻት ማለት ነው። እኔ ከቅድም ጀምሮ እየተከታተልኩ ነው ከኡስታዝ ጋር ያወራሁን። እኔ ከተኛህ አንተ ከተኛህ በቃ ሊትራሊ አይምሮህ አይሰራም ነው ብዬ ማስበው። ተው እንጂ ነው። አይ እየሰደብኩ አይደለም። ቆይ አድመጠኝማ። 5 በ5 በ6 የሚገራርም ጥቅስ ነው የተመታው። ቆይ አሁን አያስታውቅም። ልክ ይሄንን ላይ ሰዘቅ ያደረገው የሚገርም ቀጥል ይብሩ። ቆይ አይደለም ስማኝ፣ አትፈራረቁ። ላወራ አይደለም አሁን በእናንተ ሃይማኖት መብላት የለም፣ በእናንተ ሃይማኖት ማግባት የለም፣ በእኛ ሃይማኖት ደግሞ ማግባት አለ። ምን ይፈጠርሽ? እስቲ ንገረኝ። እስቲ ምን ይፈጠር? መልካም እሺ፣ ምን ይፈጠር? ድነት ጠፋ? ምንም ይፈጠር የለም። ምን ይፈጠር? እሺ ምን እስቲ ንገረኝ። እስቲ አንድ ነገር ንገረኝ። በጣም ጥሩ። ምን ይፈጠር? ሰው ሁሉ ከአዳምና ከሔዋን የተለየ ባህሪ ያለው ሰው የለም። የእናንተ ተሳስቷል። በጣም በሚገርም ሁኔታ እንደዚህ ብዬ ነው የምነግርህ። ልብ አድርጎ ያ ጀማ ስጋ ያለው ስጋ እንደዚህ ስጋ ኖሮት ምንድነው መሰላችሁ? ስጋ እንደዚህ አንድ ስጋ ይዞ የተፈጠረ ሰው ያ ስጋው አምላክ ማን ነው መንግስተ ሰማያት ወይ ደግሞ ጀነት ሲገባ የእናንተ አንድ ጉድለት አለበት። የእናንተ ምንድነው ጉድለቱ? ከተቆይ ጉድለቱን ልነግርህ እኮ ነው። የስጋ ዲዛይር የላችሁም። በጣም ያሳዝናል። እኛ ግን ስጋችን ቆይ አንዴ እኛ ጋር የምንደሰተው ግን በስጋም በመንፈስም ነው የምንደሰተው። እናንተ ግን የመንፈስ ደስታ ብቻ ነው ብላችሁ እናንተ አሁን የስጋ ደስታ የላችሁም፣ የመንፈስ ደስታ ብቻ ግን አላችሁ። እኛ ጋር አልሐምዱሊላህ ሙስሊም ላረገን ጌታ 1000 ሰዎች አላህን አልሐምዱሊላህ በሉ። የስጋም ደስታ አለን፣ የመንፈስም ደስታ አለን፣ የሁሉም ደስታ አለ። ተግባባል? ደስታ የሚባል ባንዴ አረቆይ ልጨርስ አንዴ። ደስታ የሚባል ነገር የሚቀር ነገር የለም እኛ ጋር አልሐምዱሊላህ። እናንተ ግን የጎደለ ደስታ አለ እናንተ ጋር። እኛ ጋር ደስታ የሚባል ገብቷል። በቃ በአጭሩ ልንገርህ፣ ደስታ የሚባለው ነገር እኛ ጋር የሚቀር የለም እኮ ነው። እናንተ ጋር የሚቀር አለ ወይስ የለም? የስጋ ደስታ አለ የለም? እናንተ ጋር በአጭሩ የስጋና የስጋ ደስታ አለ ወይስ የለም? እናንተ ጋር ንገረኝ እኮ ነገር ነው። መልሱ ብቻ ነው። ቆይ አንዴ፣ የስጋ ደስታ አለ ወይስ የለም? እናንተ ጋር ከሞት በኋላ የለም።
በቃ አያችሁ ጋይስ የስጋ ደስታ የላቸውም። በጣም ነው የምናዝነው። በጣም እናዝናለን። ዘጻትዬ በጣም ነው የምናዝነው። ሌላ ጥያቄ በቃ ኦኬ ዘጻት ሌላ ጥያቄ ልጠይቅህ። ከሞት በኋላ ዘጻት የስጋ ደስታ ስላችሁ የለም እኮ አልጨርስም። በቃ አሁን እዛ ላይ እንመለስም። በቃ የስጋ ደስታ እናንተ ጋር የለም፣ እኛ ጋር አልሐምዱሊላህ። አይ ምን አላችሁ ስጋ በቃ ጨረስን እኮ። ማጠቃለያ ትሰራለህ። መጨረሻ ላይ ማጠቃለያ ትሰራለህ። ሌላው ሁለተኛው ጥያቄ ምንድነው? አይዲዮሎጂካሊ ምንረዳ እንትን ይሄ ተገናዝቦ የምናደርገው ነገር እዚህ ሐሳብ ላይ ለምሳሌ አንተ ከሞትክ በኋላ ስጋህን ነው ይዘህ የምትነሳው? አዎ ኦኬ። ከሞት መነሳት ማለት ይሄኛውን ስጋን ይዘህ የምትነሳው ማለት ነው። በሐዲስ ይሄ ስጋ ግን ሐዲስ የማይራብ የማይጠማ ሆኖ ይነሳል እኮ። ይሄ ስጋ ነው የሚነሳው አይደለ? አዎ። ኦኬ በጣም ጥሩ። ይሄ ስጋ አይራብም አይጠማም? አዎ። ከተነሳ በኋላ እኛ ሙስሊሞችም ይራባል ይጠማል ብለን አናምንም። ባይዘው እሺ ቆይ በጣም ጥሩ። ቆይ አይበላም አይጠጣም ይሄ ስጋ? አይበላም አይጠጣም? አዎ። ምክንያቱም መራብ አለመራብ አይደለም። ቆይ ለምሳሌ ሰው ልጅ ስለ ራቡ ብቻ አይደለም ይበላው። እኛም ይራባል አይራብም ብለን አናምንም። አይበላም አይጠጣም አይደለም? እሺ አዎ። አይበላም አይጠጣም የለም፣ ምግብም የለም። ይሄው ራሱ ስጋ ዓለሙም አዲስ ነው፣ ስጋውም አዲስ ይሆናል። ቅድም እኮ አዲስ ሰማይና አዲስ ሌላ ስጋ ነው ማለት ነው። ይሄ ስጋ አይደለም። ይሄ ስጋ ይታደሳል። ባጭሩ ይሄ ስጋ ይታደሳል ማለት እኮ ምን መሰለህ፣ ይታደሳል ማለት ባህሪ ይነጠቃል ማለት አይደለም። ይታደሳል ብሎ ማለት ነው የመራብና የመጠማት ባህሪው ይነጠቃል እኮ። እኔም ይራባል አይጠማል የሚል ሐሳብ የለኝም። እኔ እኮ የምልህ ይበላል ወይ ሳይበላም ነው እንጂ ይራባል ወይ ሳይጠማም አይደለም። አወከር ርቦህ ብትለኝ አራበኝም፣ ትበላለህ ወይ ብትለኝ አዎ ሳይረበኝ ብዙ ጊዜ በልቼ አውቃለሁ። እሺ አድምጠኛ እኔን። ከተራብክ የመራብ የመጠማት ችሎታ ወይም ደግሞ የመራብ የመጠማት ባህሪ ካለ ግዴታ ምግብ ይመጣል። አለቀ። በጣም ይቅርታ ባለ በጣም ይቅርታ። እናንተ አውርታችኋል። እኔ ለእንትን አይደለም ከነ መንጋጋችን ነው የምንነሳው። መንጋጋ ይኖረናል። የዛኔ የመንጋጋ ጥርሳለን። ቀልድ አይደለም፣ ወላሂ ቀልድ አይደለም ያስኩት። መንጋጋ አለን ይዛል። መንጋጋ አለን፣ ሁሉም አለ። ሁሉም መንጋጋ ምንድነው የሚጠቅመው? እዛ ሄዶ መንጋጋ ለምስጋና። አሃ አንዴ እያረክበ ነው አለ ቆይለ። እሺ ሁለተኛ ጥያቄ። ሁለተኛ ጥያቄ። ኩላሊት አለን ወይስ የለንም? የዛኔ ከራስ ፀጉራችን እስከ እግር ጥፍራችን እንነሳለን። በጣም ጥሩ። ኩላሊት ምንድነው ጥቅሙ የዛኔ? ኩላሊት ምንድነው ጥቅሙ የዛኔ? እናንተ ዝም ብላችሁ ጉንጭ ምንድነው ጥቅሙ ንገረኝ። እውቀት የሚያስጨብጥ ኩላሊት ጥቅሙ አንተ እኮ ነው። አንተ ነው እኮ የማይሆን ጥያቄ እኮ የጠየቀው አንተ እኮ ነህ። እናንተ ጋር አንድ ነገር ልንገርህ። እናንተ ጋር እኛ ጋር 1 ሚሊዮን ሴት ወይ ማግባት ይቻላል ቢባል ቀደም እንደተባለው እኛ ጋር ማግባት ይቻላል። በስማ በለው ነው። ኧረ ቆይ እባክህ ኡስታዝን ገባ ብለህ እየሰማ ነው። ተወው ኡስታዝን ተወው። አንዴ ኡስታዝ ጋር ደርሰሽ በጣም ወዳችኋለሁ። በቃ ለዚህ ነው ደረሳችሁ ነው። ስለዚህ ይጠብቀን፣ አላህ ይጠብቀን። ተባብሮ ይጠብቁን። ደህና አደሩልኝ። ወይ እኛ ተባብሮ የሚጠብቀን ጌታ የለም። አንድ አምላክ ነው የምናመልከው። ያው እኛም አህዱ ነው። በል ውረድ በቃ ሂድ። ጥቁር ሆኖብኛል ታውቃለህ። ማየት ራሱ አልቻልኩም። ኢብሮ የሆነ ልጅ ነበረ ቀደም ሚራ አካውንት ጥያቄ ልጠይቅ የሚል ነበረ። ከመጣ አስገቡት ሞዴሬተሮች። ማሂር አለ እኔ ጋር ጥቁር ሆኖ እየታየኝ ስለሆነ ነው። ጠይቅና ማሂር ያስተናግዳል። ማንም አይታየኝም። ኢብሮና ማሂር ብቻ ነው የምትታየኝ። እሺ ቀጥል። ያው ማሂር አለ ያስተናግዳል። ባይ አትታዩኝ። ሙሉ ጥቁር ነው። ሁለቱ ብቻ ነው የሚታየኝ። እንግዲህ አፉ በልኝ። ቀጥሉ። እሺ ጥያቄ አስተናግዱት ይችላል። እናንተ ተሕሪፍ ምን ማለት ነበረ? መጀመሪያ ቆይ ማሂር አለ አንድ ጊዜ
ማይር የለም መሰለኝ። እሺ ምንድነው ጥያቄ አር? እሺ ተሕሪፍ ምን ማለት ነው? ኦኬ ምን ማለት ፈልገህ ነው? እስቲ ጥያቄ እንጨርስ መጀመሪያ። እንደዚህ እንትን ጥያቄ አልቀበልም። ኦኬ ፖይንቱ ምንድነው? አልቁርአኑ ሙሐረፍ በሚለው ነው። ክርስቲያንና ሙስሊም ነው መጀመሪያ። እኔ አውቀዋለሁ ይሄን ልጅ እኔ ላውራው። ቆይ እኔ አውቀዋለሁ ሐቢቢ። አውራሽ እሺ አቡበክር። ኦኬ አልቁርአኑ ሙሐረፍ። እሺ እና ግን መጀመሪያ ላይ ያው ተሕሪፍ ምን እንደሆነ ብንስማማና ብንቀጥል ነው የሚሻለው አይደለ? እኮ ተሕሪፍ የሚለው ብዙ እንትን አለው። በየትኛው ሙስጠላህ ስናወራ ነው ተሕሪፍ የሚለውን እንትን ምንድነው? ስለ ተሕሪፉ ከዓማ ተሕሪፉ في الشريعة تغيير اللفظ بزيادة أو نقصان أو تبديل ነው አይደለ? እኮ አንደኛው እሱ የኡሱሉል ፊቅሆች አንደኛው እንትን ነው። ሌላው ተሕሪፍ የሚባለው ለምሳሌ ተሕሪፍ اللفظ ተሕሪፍ المعنوي አይደለ? አንደኛውን አንድ ነገር ማጣመም ተሕሪፍ ነው አይደለ? ኦኬ ስለዚህ በደንብ እንስማማና በጣም የሚገርም በደንብ አድርጋችሁ አዳምጡ። ተሕሪፍ ማለት በዚያዳ ወይም በኑቅሳን አንድ ነገር ማበላሸት ማለት ነው። ግን ቁርአን የራሱ ሙስጠላህ አለው ባይዘው አርዬ። እሺ በቁርአን ሙስጠላህ ላይ ደግሞ ተሕሪፍ ብለን የምናነሳው ምንድነው ካልከን የመጨረሻው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማዛደ على وحي النبي صلى الله عليه وسلم የመጨረሻው የነብዩ ወህይ ላይ የጨመረ ነው ወይ ደግሞ العرض الاخير ብለን የምናነሳው ማለት ነው። እዛ عرض الاخير ላይ የጨመረም የቀነሰም ተሕሪፍ ነው። የነብዩ የመጨረሻ عرض الاخير ላይ የጨመረም የቀነሰም ቁርአንን ሐርፏል። ቀጥል። እሺ من حضر العرضة الأخيرة؟ كثير من الصحابة ከነሱ መካከል በጣም ታዋቂው ደግሞ ቁርአን በመጻፍ የሚታወቀው ዘይድ ብን ታቢት ማስረጃ። እሺ እንዴት ቪዲዮ መክፈት ይብሮ? እኔ ቪዲዮ መክፈት የምችል ከሆነ ልሞክር። መጽሐፍ ነው መከፍተው እኔ ፊት ለፊቴ ቪዲዮ መክፈት የምችል ከሆነ ልሞክር። ይብሮ እንትን የምትል ከሆነ ክፈትልኝ አንተም የሆነ አንድ ማስረጃ። እሺ ከፍትላለሁ ኢንሻአላህ። ኦልራይት አህሩፍ ላይ ነው ያስቀመጥኩት። እሺ ያው አቡኪ عرض الاخير لك. እሺ ሐዲሱ ምን ይላል? ጻፊ ነው አይደል? ቆይ አይደለም እሱ ነው አይደለም። ቆይ አንዴ ብሮ እኔ ራሴ ያወጣለታል። የመጨረሻው የነብዩ عرض الاخير ላይ ዘይድ ብን ታቢት ለመኖሩ ማስረጃ ማን የኖረው ነው ጥያቄው። ዘይድ ብን ታቢት ነበረ። ለዛ ቆይ እኔ ማስረጃ እዚህ ጋር መጽሐፍ አንድ እየከፈትኩኝ ነው። እሺ ኢንሻአላህ ካልከፈተልኝ ፎቶ ልክልሃለሁ። እሺ 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 ታብሌት ላይ ፈልግለት። በቃ ሃርድ ኮፒ ትንሽ ለመክፈት አስቸጋሪ ነው። ጉንፋን ዘዋል ጉንፋን ዘዋ ነው። ምን አልከኝ? ጉንፋን ዘዋ ነው ወይ? ጉንፋን ጉንፋን አልሐምዱሊላህ ጥሩ ነው። እሺ አንዴ ፒሲ ላብራሽ እንደዛ ከሆነ ኦኬ። እሺ አንዴ ቪዲዮ የሚታይ ከሆነ ይብሮ ትነግረኛለህ። ቆይ አንዴ ላበራ ነው። አንዴ አጥፋልኝ ይብሮ። ኦኬ እሺ አንተ አሁን ሁሉም ታዩኝ ታውቃለህ። እኔ ስዘጋ ኦኬ አንተ ዘጋ እኔ ጋር ክፍት ሆኖ ነው እና የቁርአን አጠባበቅ ታሪክ ላይ ያው አሁን ቪዲዮ ከፍቻለሁ። ይታያል አይደል? በትልቁ እናደርገዋለን። እኔ ራሴን ላሳንሳ እንዴ ቆይ
ሽሪንክ ላድርግ ራሴን። እኔ ራሴን ማድረግ ስለማልችል ኦራይት አንዴ ቆይ። እሺ ማሂርም ራስን ሽሪንክ አድርግ። ቆይ ሽሪንክ ላድርገው እሱ እንዴ ነው ወይ እንዴት ነው እንደዚህ ነው? ሽሪንክ አድርገው ማሂር ራስን አለ። አዎ እሺ አቡኪ አሁን ሞክር አንድ ጊዜ ወይ። እሺ የሞከርኩኝ ነው። እሺ እስከዛ የመጽሐፉን ቦታውን ልክፈተው። ይሄ እንትን ይበል። እሺ معارضة القرآن في حياة النبي صلى الله عليه وسلم والعرض الأخير። እሺ በጣም ሎድ እያደረገ ነው። እሺ እንትን በሉ ራሴን ለማተለቅ አልቻልኩም። ኦኬ አሁን መጣልኝ። እሺ እሺ ይኸው እዚህ ጋር ለምሳሌ ይሄ ጀምዑል ቁርአን መሰረት ያደረገ መጽሐፍ ነው። ባይዘዌ በሃርድ ኮፒ ማሳይሃለሁ። ይሄ መጽሐፍ ሳይሆን ሌሎች በጣም ብዙ መጽሐፍቶች አሉ። እነዛን ከፍተን እናያቸዋለን ኢንሻአላህ። ከጊዜ አንፃር ይሄንን ልዝጋው ብዬ ነው። ይሄ ያው معرضة القرآن في حياة النبي صلى الله عليه وسلم والعرض الأخير ይላል። عرض الأخير ነው። ካነ ጅብሪል عليه السلام يعرض النبي صلى الله عليه وسلم القرآن በረመዳን ላይ ሁለት ያደረገለት የሚለው የመጨረሻው ማለት ነው። ከዛ ይሄ عرض الأخير ላይ አንደኛው ሻሂድ ዘይድ ብን ሳቢት ነበረ ብያለሁ። ለዛ ማስረጃ ልስጥ። እሺ 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 አንዴ ይኸው እዚህ ጋር ለምሳሌ ተመልከት። عرض الأخير ላይ ወይም የመጨረሻው የነብዩ ሰለላሁ ግልጠተ መለኮት ላይ የነበሩ ሰዎችን አይቱ እንደዚህ ልጨምረው የነበሩ ግለሰቦችን ሲገልጽ ማን ነበር እዛ عرض الأخير ላይ የነበረ اختلافቸው እንዴት አድርገው ነው ያስማሙት ሲባል ዘይድ ብን ሳቢትን ያስቀምጠዋል እዚህ ጋር ማለት ነው። ዘይድ ብን ሳቢት በዛ ብቻ አይደለም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አፍም የቀራ ግለሰብ እንደሆነ ያስቀምጣል። قرأ زيد بن ثابت رضي الله عنه في العام الذي توفى فيه مرتين ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሁለቴ ቀርቷል በነብዩ ሰለላሁ በሞቱበት አመት ማለት ነው። ይሄ አንደኛው ዘገባ ነው። ሁለተኛ ላሳየህ ቆይ ያዘው። እሺ ሁለተኛ ላሳየህ ወረታች ስለሚል ያኛው ላምጣልህ። ሁለተኛው በዛውን عرض الأخير ላይ ነብዩ መሐመድ ሰለላሁ አይተዋል ማለት ነው። ያው ሁለተኛ ደግሞ ዘገባ እዚህ ጋር ነው ገጽ 64 ላይ معنى شهود عرض الأخير يا عرض الأخير شهودوش ويم دمو مسكاريوش مالتنا قال ابن أبي شيبة حدثنا أبو معاوية عن الأعمش عن أبي ظبيان عن ابن عباس أن الرسول صلى الله عليه وسلم كان يعرض القرآن بيجي ما ولدت يدرج اللي تنبر عليه كذا شرح السناري وما البغوي رحمه الله تعالى من بلون يسكمتوت قال عبد الرحمن السليمي قال زيد بن ثابت قرأ زيد بن ثابت على الرسول صلى الله عليه وسلم في العام الذي توفى فيه مرتين يسي هلتين مالتنا كذا وإنما سمعت هذه القراءة قرأ قراءة زيد ይሄ ከዘይድ ራሱ የሰማነው ነው ብሎ አስቀመጠ ማለት ነው። ስለዚህ شهور عرض الأخير ላይ አንዱ ዘይድ ብን ሳቢት ነው ማለት ነው። እሺ ጥያቄን መቀጠል ትችላለህ። ነው አሁን እዚህ ጋር ስለ عرض الأخير ነው የምናወራው አይደለ? ليس مجرد قراءة ስላነበበ ሳይሆን በሱ ላይ ስለቀራለት ሳይሆን عرض الأخير عرض الأخير ላይ في العام الذي توفى فيه ወይም عرض الأخير የመጨረሻ ዓም ማለት ነው። معنى شهود عرض الأخير ይላል አይደለ? ምን ማለት ነው? የመጨረሻ عرض الأخير ላይ የነበሩ ምስካሪዎች ማለት ነው። ከዛ ዛሬ ማን ተጠቀሰው? ማን ተጠቀሰ? እዚህ ጋር ዘይድ ብን ሳቢት ተጠቀሰ ማለት ነው። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም عرض الأخير اوكي. وقال البغوي في شرح السنة قال عبد الرحمن السليمي قال زيد بن ثابت عن النبي صلى الله عليه وسلم قال عن النبي صلى الله عليه وسلم قرأ زيد بن ثابت على النبي صلى الله عليه وسلم في العام الذي توفى فيه مرتين قال ሁለቴ ቀርቷል በሞተበት አመት ማለት ነው። عام الذي توفى فيه أي يقصد فيه عرض الأخير ማለት ነው። عرض الأخير ነው የተፈለገበት አይታል የተጠቀሰውን በዛ ርዕስ ላይ ነው። ስለዚህ ዘይድ ብን ሳቢት عرض الأخير አንደኛው ምስክር ነበር። عرض الأخير ከሆነ በግልጹ عرض الأخير መቀመጥ ነበረበት። ምክንያቱም አሁን ለምሳሌ في مسند الإمام أحمد حدثنا محمد بن سابق حدثنا إسرائيل عن إبراهيم بن مهاجر عن مجاهد عن ابن عباس أوكي. قال أي القراءتين تعودون أول؟ قال قراءة عبد الله
قال بل قال أي القراءتين كانت أخيرة قراءة عبد الله أو قراءة زيد؟ قال قلنا قراءة زيد. قال لا، إلا أن الرسول صلى الله عليه وسلم كان يعرض القرآن على جبريل كل عام مرة، فلما كان في العام الذي قبض فيه عرض عليه مرتين، وكانت آخر القراءة قراءة عبد الله. دم حديث كمان بكل يمتو كعبد الله بن مسعود كعبد الله بن عباس كل يمتو من إذن عرض الأخيرة شهادة هذا الرقسو عبد الله بن مسعود እንደሆነ ነው። ግን አሁን አንተ ባመጣከው ሐዲስ አሁን እዚህ ጋር በዝርዝሩ ቆይ አይኔ ያዳመጥኩ እኮ ለዛ አይደለም። ቆይ ሙስነድ ኢማም አህመድ ላይ የሚናገረው ሐዲስ ምን ብሎ ነው የሚጀምረው? ሲጀምር ሐዲሱ حدثنا محمد بن سابق حدثنا إسرائيل. لا سندون تو ችግር የለው سندون تو قال أي القراءتين كانت أخيرة؟ قراءة عبد الله أو قراءة زيد؟ قال قلنا قراءة زيد. قال لا، إلا أن رسول الله صلى الله عليه وسلم قراءة زيد يعني التابعين በጣም ጥሩ ኦኬ እኔ ደግሞ እዚህ ጋር ምን ብዬ ነው ያስቀመጥኩልህ? ከነዛ መካከል አንዱ ከዓርድ አልአኺር ላይ ሸሂድ የነበረው አንዱ ማን ነው ብዬ ያስቀመጥኩልህ? ማን ነው ያልኩህ? ዘይድ ነው ያልኩህ አይደለ? ኦኬ ሐዲሱ ላይ ኢብኑ አባስ ዘይድ አይደለም ይላል። ሐዲሱ ላይ ኢብኑ አባስ وكانت آخر قراءة عبد الله ብሎ አስቀምጧል። لم أسألك عن قراءة حبيبي، السؤال عن مشهد القراءة ወይ ደግሞ شهور የነበሩ አካላቶች ነው እየጠየቀን ያለ ነው አይደለ? شهور العرض الأخير ነው አይደለ? ኦኬ ያ شهود العرض الأخير ዘይድ የለበትም ያ شهور የነበረው ኢብኑ መስዑድ ነው ይላል ሐዲሱ አይልም፣ ግን በሌላ ሐዲስ ይላል። خلصنا አምጣ ሌላ ሰነድ የትኛውን ሰነድ ማምጣት ትችላለህ? የትኛውን فلما كان العام الذي قبض فيه عرض عليه مرتين فشهده عبد الله فعلم ما نسخ منه وما بدل. ግን እዚህ ጋር አሁን እኮ እኛ ጋር ثابت ያለው ሐዲስ أن ما ነው عرض الأخيرة ወደ ጥያቄህ ግባ። በቃ አይ ቲንክ ሐሳቡን እንትን ስላለ ወደ ጥያቄህ ግባሽ። እሺ በቃ አምጣ። አሁን አንዱን አምጣ። በቃ ስለ ሙዓዊደተን የፈለከውን አምጣ። ባይዘው አሪ እዚህ ሀገር ካለ አንድ ኢንሻአላህ ቅዳሜ እነዚህ በዚህ ርዕስ ላይ በደንብ የተዳሰሰበት መጽሐፍ ስላለ እሱን እጋብዛለሁ። እሺ ቀጥል። አሁን ቪዲዮ እንዴት ላጥፋ ደግሞ አሁን እና ግን መጀመሪያ ላይ የዘይድ ብን ሳብት ነገር ብንጨርሰው አሪፍ ነው። እሺ እንጨርሰው። የዓርድ አልአኺር ላይ አንደኛው ሻሂድ እሱ ነበር። ከሱ ውጪ የለም ማለት አይደለም፣ ግን ዓርድ አልአኺር ላይ አንደኛው ሻሂድ እሱ ነበር። ማን? ዘይድ ብን ሳቢት። ማስረጃ እኮ ነው ያልኩህ እኮ ማስረጃ እኮ አቀረብኩልህ። ማስረጃ ያቀረብከው እኮ እነሆ ቀረአ ዐለይሂ ነው እንጂ ሐዲሱ ስለ ዓርድ አልአኺር ዓርድ አልአኺር ላይ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቴ እንደቀራ ነው ማስረጃ ያቀረብኩት። ያ ማለት እኮ ዓርድ አልአኺር ነብዩ ስንቴ ነው የቀሩት? ሁለቴ። አዎ በቃ ያን አስቀርቶታል። አዎ ግን መጽሐፉ ነው እንጂ ዓርድ አልአኺር ያለው ሐዲሱ ራሱ አይልም። የዘገብኩልህ የተናገርኩት ያልኩት ሐዲስ ዓርድ አልአኺር ላይ ከማ ረዋሁ ኢብኑ አቢ ሸይባ ወከዛሊከ ኢማም አልበጋዊ ፊ ሱና ዓርድ አልአኺር ላይ ዘይድ ብን ሳቢት ነብዩ ሰለላሁ ዐለይሂ ወሰለም ሁለቴ ያስቀርቶታል ይላል አይልም? ዓርድ አልአኺር ነገርኩህ እኮ ሐዲሱ እዚህ ጋር ዓርድ አልአኺር ማለት ነው። ዓመል ለዚ ቁቢዳ ዐለይሂ ማለት ምን ማለት ነው? ዓርድ አልአኺር ነው አይደለም? ዓርድ አልአኺር ነው አይደለም? ለምን ዓርድ አልአኺር መሆን አለበት? ግዴታ እኮ ነው። በጣም ጥሩ። በአንድ ዓመት ውስጥ ጅብሪል ነብዩ መሐመድ ሰለምን የሚያስቀራቸው ሙሉ ቁርአንን ስንቴ ነበረ? አንዴ ነበር፣ ረመዳን ላይ። በምን ወር? ረመዳን። በጣም ጥሩ። ስለዚህ ሁለት ያስቀራቸው በዓርድ አልአኺር በዛ ዓመት አንዴ ነው አይደለ? በዓርድ አልአኺር ሁለቴ ነው የመጣው። ከዛ ዓርድ አልአኺር በዛው ዓመት ሁለቴ ማለት አንዴ ጠቅለልስን እኮ ዓርድ አልአኺር ላይ ሁለቴ ነው ያስቀሩት አይደለ? አዎ በቃ ያን አስቀርቶታል ማለት ነው። በዓመት አንዴ ከሆነ የሚያስቀራቸው በዛ ዓመት ሁለት ያስቀርቶታል። ያንን ሁለት አስቀርቷቸዋል ማለት ነው። خلاص ይሄ ቀላል ሎጂክ ነው። ሌላም በጣም ብዙ ባይዘው ብዙ ማስረጃዎች አሉ። ቆይ
እንዴት ነው? ቆይ አንዴ መጽሐፍ አሁንም ልክፈትና ደግሞ ሌላ ማስረጃ እስከዛ እያወራን ደግሞ ሌላ መጽሐፍ ከፍትልናለሁ ኢንሻአላህ። ታሪፍ በዚህ ስማማለሁ። ምክንያቱም እስካሁን አሁን ለምሳሌ አብዱላህ ብን መስዑድ ሑዱር ሲያደርግ ቀጥታ በሐዲቱ ላይ አርባ አኺራ ተብሎ ነው የሚቀመጠው እንጂ ቀረአ ዐለይሂ አይልም። ተረዳኸኝ አይደለ? ምክንያቱም አሁን እዚህ ጋር ሑዱር እኮ ቂራአ የመጨረሻ አጠቃላይ ምን ሰለፍ ወልኸለፍ ለመጨረሻው ዐርድ አልአኺር እንደሆነ ተናግረዋል። አጠቃላይ ምን ሰለፍ ወልኸለፍ ለዛም ነው ሽሁድ ዐርድ አልአኺር ላይ ያስቀመጡት ማለት ነው። ዑለሞች ተስኒፍ ሲያደርጉ ሽሁድ ዐርድ አልአኺር ላይ ያስቀመጡት ከዛ አንፃር ነው። አቡበክር እሺ በቃ ዐርድ ላይ ማን ነው የሚቀራው? محمد صلى الله عليه وسلم نفسه بالضبط أقرأني ነው ያለው ወይ ሰማዕቱ ነው የሚለው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀሩ። ከዛ በኋላ አቅራሁ ነብዩ ሰለላሁ ዐለይሂ ወሰለም። አዎ እዚህ ጋር እንደሰማ ምን ማስረጃ አለ ነው? አይደ ይሄ አሁን ሌላ አይታል። እንደዚህ ሲሆን አሁን እንትን ይሆናል፣ አሁን ቀልድ ይሆናል ማለት ነው። አሁን አንተ ምንድነው አይደለማ መጀመሪያ ከምን ተነሳህ መሰለህ? መጀመሪያ ስለ ተሕሪፍ አወራን ተስማማን። ከዛ በኋላ ደግሞ ወደ ሁለተኛው አወራን ተስማማን። ከዛ አሁን ምን የሚል ደግሞ መጣን። ኦኬ ዐርድ አልአኺር ላይ ዘይድ ሸሂድ ነበር አልነበረም ሳይሆን ዘይድ ለመስማቱ ማን ነው ምስካሪው የሚል ነገር አመጣህ ማለት ነው። ስለዚህ ይሄንን ጥያቄ አሁን ጥያቄው መንጢቅ ነው፣ በመንጢቅ እንመልሰዋለን ማለት ነው። አንድ አካል ለአንድ አካል ምስካሪ ለመሆን ምን ማሟላት አለበት ብለህ ታምናለህ? አይደል ምስካሪ ለመሆን صادق እሺ ሌላ አሚን አንድ ነው ለመናገር በቃ እነዚህ ናቸው ማቃቸው። ስለዚህ ዘይድ ብን ሳቢት صادقና አሚን ከሆነ ምስካሪ መሆን ይችላል ማለት ነው። አዎ ይችላል ኦፍ ኮርስ ከነብዩ ተሰብ ኦኬ። ስለዚህ ዘይድ ብን ሳቢት በአማናውና በስድቁ ላይ ቀድህ ተደርጎበታል አልተደረገም? እሺ እናመሰግናለን። ሌላ ጥያቄ ካለ ወደ ሌላ ጥያቄ واجن الرسول صلى الله عليه وسلم خذ القرآن من أربعة لو ما أننا مجمرة اللي يتكسو يعلق السنة حديث في النفي تكفتشوال تغداني رلا السكنة إن عند الزنب لم يجمع القرآن إلا أربعة ويندبو خذ القرآن الأربعة بالأول أوكي إيشي ما نزارت زيد بن ثابت علبت إلا بتر زي نو أنا كملا خذ القرآن من أربعة بميلون ونجي سلا جمع القرآن رلا خذ القرآن من أربعة بميلوني زيد بن ثابت علبت إلا بتر إيه لبتر أوكي ما نبروا أوكي عبد الله بن مسعود أبي بن خلف نو أبي ما نقدر أبي بن خلف يعني كويس والله تفاهم والله تفاهم كويس ما نقدر ችግር የለውም ተስማማን። አዎ ያ ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያን ሐዲስ እየተናገሩ ያሉት መጀመሪያ ላይ ከነሱ ቁርአንን ውሰዱ ብለው ነብዩ መሐመድ ሲናገሩ፣ እንዲሁም በሌላ ዘገባ ላይ ለም يجمع القرآن غير أربعة ተብለው ደግሞ የተነገሩ እና አቢ ደርዳ እና ሙዓዝ ብን ጀበል ዘይድ ብን ሳቢት እና ወገይሪሂም የተቀመጠ ነገር አለ እና ሁዘይፋ ቃሪኡ መካ የመሳሰሉት ማለት ነው። በዛ ደረጃ የተቀመጡት ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጊዜው ተርጂህ እያደረጉ ነው። ያኔ አስለን ዘይድ ብን ሳቢት ራሱ በጣም ልጅ ነበረ። ለዛ ነው መስዑድ ራሱ ምን ብሎ ይናገራል? ዘይድ ብን ሳቢት እኮ በጣም ልጅ እያለ እኔ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ብዙ ቁርአንን ወስጄ ነበረ። እሱ ገና በጣም ሰባ ሱራ ወስጄ ነበረ ይላል። ወደ 70 ሱራዎችን ወስጄ ነበረ እሱ በጣም ለጋ ነበረ ብሎ ይናገራል እርሱ ራሱ ማለት ነው። ስለዚህ ከዛ አንፃር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ላይ ግን ዘይድ ብን ሳቢት ትልቅ አማና የተሰጠው ነው። ሐታ ሚነል ኹለፋ አር-ራሺዲን ቁርአንን ለመጻፍ እሱን ትልቅ ቦታ ሰጥቶታል። ለምን? አንደኛው ዐርድ አልአኺር ላይ ሸሂድ ስለነበረ ነው፣ ወይም ዐርድ አልአኺር ላይ እዛ ላይ የነበረ አካል በመሆኑ ነው። ሁለተኛ ፈጢን በመሆኑ ነው። ሶስተኛ ከእድሜውና የተለያየ ነገር አንፃር በመታየቱ ነው። አረብኛ በጣም አራተኛ ደግሞ አረብኛ ላይ በጣም ጎበዝ ስለነበረ ነው። ስለዚህ ከዚህ አንፃር እነዛ ኹለፋ አር-ራሺዲኖች ራሱ እሱ ላይ ሪሌይ መሆናቸው የሚያሳየን አንድ ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ ወሱነቲ ኹለፋ አል-መህዲይን አር-ራሺዲን ሚን ባዕዲ ብለው ነው የተናገሩት። በኔና ከኔ በኋላ ባሉት መህዲይ በሆኑት በተመሩት በሆኑ ኹለፋዎች መንገድ ተጓዙ ብለው ነው ያስቀምጡት ማለት ነው። በነብዩ ዘመን ነስኽ የሚባል ነገር እስካለ ድረስ ቁርአን ሊትራሊ እንዲህ ነው እንደዛ ነው የምንለው ነገር የለም። ነስኽ ስላለ ማለት ነው።
ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ከሞቱ በኋላ ጀምዕ የሚባለው ነገር ያስፈልጋል። በዛ ጀምዕ ላይ ደግሞ ወክረ ስድቅን ወገይሪሂም ማን ተጠቅመዋል? ዘይድ ብን ሳቢት ተጠቅመዋል ማለት ነው። እና ከዛ አንፃር የምንመለከተው ነው። وهذا ما اجمع عليه الصحابه صحابዎች ሙሉ በሙሉ ኢጅማዕ ያደረጉበት ነው። ኦኬ እንደገናም እኮ ልመለስ ነው አቡበከር ወደ መጀመሪያው ጉዳይ حضر العرضة الأخيرة በሚለው ፖይንት ላይ አሁን جميع الأحاديث ስለ ኢብን መስዑድ ሲያወሩ በግልጹ يخبرون أنه حضر العرضة الأخيرة ግን አሁን እዚህ ጋር አንተ ባመጣከው ሐዲስ ላይ አቅራአኒ ነው እንጂ የሚለው حضرቱ አይልም። ተረዳኸኝ አይደል አቡበከር? ስለዛ ከዚህ የተሻለ ሐዲስ ቢኖር ማለት ነው እንትን አድርግና አንተም ዝም ብለህ የተነጋገርነው ነገር እንትን መደጋገም ሲሆን ለኛ ማሰልች ይሆናል፣ ታች ላሉ ሰዎችም ማሰልች ይሆናል። በጣም ኢነርጂ ጨርሼ ነው እያወራ ያለሁት እኔ ራሱ ማለት ነው። ስለዚህ ምን ታረጋለህ? ያወራነውን ነገር በደንብ አብሰል ስለሆነ ኢንሻአላህ ሌላ ጊዜ ደግሞ ሰፋ አድርገን እናወራዋለን። ወይ ደግሞ እነ ኢብሮ እነ ማሂር የምትቀጥሉበት ፖይንት ካለ ቀጥሉ ኢንሻአላህ። አይ ቲንክ ሁለቱም የሉም። ኦኬ ቪዲዮ ማጥፋት አልቻልኩም። እሺ አይ በቃ ከዚህ በኋላ ምንም የሚጨምር የለም። አቡኪ ሰዓቱም ሄዷል። አንደኛ ለኦዲየንስም ማሰብ ይኖርብናልና እንዲህ አይነት ነገር በሰፊው ከፈለገ ደግሞ በሰፊው ይምጣና በተለይ ደግሞ እንደዚህ ባልሆንበት ሰዓት ማለትም አሁን ድካም ሰዓት ነው። አንደኛ ሁለተኛ ተመልሶልሃል አንተ ወደ ኋላ ማለት እኔ ካንዳችሁ ጋር በውስጥ ባወራ ደስ ይለኛል። ከፈቀዳችሁ ላይ ገብቼ አውራ ቴሌግራም እንክፈትና እዛ እንግባና እናወራለን። አብኪ አለ አይደለ? እኔን አውራኝና ከዛ ቴሌግራም እንገባና አንድ ላይ እናወራለን። እሺ መልስ እንዳትረሳው። አረሳም። ይሄው አሁን መልስልሃለሁ በዚህኛው ስልኬ አሁን መልስልህና እናወራለን ኢንሻአላህ። ኦኬ አብኪ አይበቃንም? I'm so tired። ነው ብዙ ጊዜ ጥያቄ አላስተናግደውም ይሄን ልጅ ለምን መጀመሪያ ብዙ የምንስማማው ነጥብ አለ። ያው እኔና እሱ እንተዋወቃለን። ብዙ መስማማት ያለብን ነጥቦች ስላሉ ጥያቄ አላስተናግደውም ነበር ምለው። ያው ዛሬ ኢንሻአላህ አንዳንዴ መማማር ስላለባችሁ ነው አይደለም ወይስ ከዛ ካንተ ጋር በማውራት ነው በመፍቀድ ከድሮ ገረመኛል። አይ ምን መሰለ የና ጊዜ እንትን አይደለም እኮ አሁን መጀመሪያ መሟላት ያለባቸው ነገር ስላለ ነው። ባይዘው አንዳንድ ሰዎች እያቀብን ይመስላቸዋል። አሁን አንዳንድ ማለት አምላክ የለም የሚል አካል ጋር ወይ ደግሞ አምላክ አለ ፈጣሪ የለም የሚል አካል ጋር ወይም ፈጣሪ አለ አምላክ የለም የሚል አካል ጋር መጀመሪያ ብዙ መስማማት ያለብን ፖይንት ያ ሌላ ነገር ላይ አናወራም። ከዛ አንፃር እንጂ ጥያቄውን ለማስተናገር ከመፈለግ አንፃር ሳይሆን ገብቷል። ያንን ጥያቄ ብንመተው ብንስማማ እዛ ጋር ለምሳሌ አንተ ፈጣሪ አለ አምላክ የለም ብለህ ነው የምታምነው አይደለ? ለኔ አንተ አሁን አምላክ ይሄንን ደቂቃ አሁን ስለጠየቀው ነገር ሁሉንም ነገር ባስረዳ ምንድነው የምትለው? ኦኬ ምናምን ጥሩ በጣም የሚገርም ነው አወከር ትችላለህ ትለኛለህ። የሚጨምረው ነገር ግን የለም አንተ ላይ ዞሮ ዞሮ አሁንም አምላክ የለም ላይ ነህ። አምላክ የለም የሚለውን ፖይንት ግን ብመታብህ ብዙ ነገር ክፍት ይሆናል። ገብቷል። ከዛ አንፃር ነው እኔ ብዙ ጊዜ ጥያቄ ማላስተናግደ። ዛሬ ግን ለእንትን ነው ተረድቼ ካለው አቡበከር እኔማስ አሁን ያበረኛል ከልኩ ነበር። አይ አይደለም ያው ሰውም ጥሩ ጥያቄ ስለሆነ ሰው መማረም ስላለበት ነው። አዎ እንደዚህ ሴክቶች አሉ። ባይዘው ፈጣሪ አለ ተፈጥረናል። ማን የፈጠረህ እንዳትለው ፈጣሪ አለ። አምላክ ግን የለም ነው። አምላክ የለም ማለት which is ሊመለክ የሚገባው አካል የለም። በቃ ከፈጠረም ፈጥሮናል ነው። ልክ ላይክ ዴዝምም በቃ ፈጥሮ ትቷል። ከኛ እንዴት አምልኮ ይፈልጋል ምናምን አይነት ሐሳቦች ብዙ አሉ። ኢንሻአላህ እነዛ የኤቲስት እና የምናምን ሐሳቦች ኢንሻአላህ ሌላ ጊዜ በሰፊው የምናየው ነው የሚሆነው። አይ ቲንክ አንድ ወገናችን ኤጂቢ ይባላል እናወራለን ብሎኝ ኢንሻአላህ ተቀጣጥረናል። በምንድን ነበር እሱ ጋር ደግሞ የምናወራው ስለ ኳንተም የሆኑ ነገር ኳንተም ፊዚክስ ላይ የሚነሱ የኳንተም ኢሚሽኖች አሉ እዛ ላይና ስለ ምንድን ነበር ስለ ቢግ ባንግ ቲዮሪ እናወራለን ያለኝ ነገር አለ።
ኢንሻአላህ ከሱ ጋር ሰፋ ያለ ነገር እናወራለን። ያው እዚህ መተን ነው የምናወራው። ትችሉታላችሁ፣ እናንተም ትማራላችሁ እያስባለሁ። አርም ይቻላል። እኔ ቤት እንደዚህ ሌላ ቦታ ክፍት አይደለም፣ እኔ ቤት ክፍት ነው። ይሄ ፖይንት ማውራት እንችላለን ሌላ ጊዜ ላይ የቁርአኑ ምናምንም ነገር ኢብሮ ጋር ኢንሻአላህ ጨርሶ እኛም እንትን ካለን ኢንሻአላህ እናወራለን። ሮን ተቀጭቋል ኢንሻአላህ። አይሻለሁ። አመሰግናለሁ ሐቢቢ። ቴሌግራም ላይ ናና እንገባለን ኢንሻአላህ። ኦኬ ፈማላ እስከው ኦኬ። ስለ ሳይንስ ያወራ ነው ስለ ተመር እንሽቃቅ። ኦኬ አንተ ባለፈው ታስታውሳለህ? ግን አንድ ያልከኝ ነገር ነበር። እንኳን አስታውስከኝ ሸጂ ጀዛከላ። እንትን ምንድነው መሰለ ቺምፓዚ እንትን አይደለም ብለህ ተናግረህ ነበር የዛን ቀን። ምን ስጋ በላ አይደለም ብለህ ላይክ ሜይንሊ ስጋ በላ አይደለም ነው ፖይንቱ እኮ። ስጋ በላ አይደሉም ግን ሜይንሊ ላይክ እንደ ሜይን ነገር እንደ ሜይን ሶርስ የሚጠቀሙት ስጋ አይደለም። አይ ስጋ በላ ናቸው ጥያቄ አላቅም ወላሂ። እሺ ቪዲዮ ለቀቅ ያለው በዚህም ገብተህ ማየት ትችላለህ። እሺ እንደውም ለአንተ ብዬ ነው ያን ቪዲዮ ወላሂ ነው የምልህ። ምናልባት አላየሁትም የምር ልላክልህ። ወላሂ ለአንተ ብዬ ነበር የሰራሁት ይሄን ቪዲዮ። ራይት እሱን ሼር አድርግላለሁ። ለማንኛውም ጊዜ እንዳንገል መልካም ጊዜ ይሁንልሽ። እኔ ደግሞ በጠዋት መነሳት አለብኝ ዛሬ። እሺ ሼር አድርግላለሁ አሁን ይኸው። እሺ ኦኬ እሺ ኢንሻአላህ በቃ እኔ እዚህ ጋር እንዝጋና ቪዲዮን ማጥፋቱላ አልቻልኩ። በጣም ከባድ እንትን ነው። ኢንሻአላህ ቅዳሜ ቀን እንገናኛለን ሁላችንም። ቅዳሜ ቀን መጽሐፋችንን ደግሞ አስመርቀን ሌላ ደግሞ ምዕራፍ ላይ እንቀጥላለን ማለት ነው። አላህ ይጨመርበት፣ አላህ ያግዘን። አላህ ከነገ ወዲያ አይ መሰረታዊ ቅዳሜ ነው። አሁን ሰርግ ያለበት ሰው እኮ ለተራ ድግስ እኮ እንትን አይልም አዘጋጅ። ሀገሩን ዓለሙን ሁሉ ሰላም ያደርገው አላህ። ሁሉ ነገራችንን ይባርክልን አላህ Subhanahu Wa Ta'ala። ንግግራችንን አላህ ይባርክልን፣ ህዝቡን አላህ ይባርከው፣ ምእመኑን አላህ ይባርከው፣ እውቀት ላይ እውቀትን ይጨምርልን፣ ኢኽላስ አላህ Subhanahu Wa Ta'ala ይስጠን። ሌላ የምትሉት ነገር አለ ይብሮ? ሱብሃነከ አላሁመ ወቢሐምዲክ። በቃ ነገ እንገናኛለን።